ታውረስ በፍቅር የታማኝነት የጽናትና የቅንጦት ምስጢሮች ክፍል 1 እንኳን ወደ 22ኛው የዞዲያክ ኮከቦች የፍቅር ጉዞ በሰላም መጣችሁ። ትናንት በመጀመሪያው ክፍላችን ስለ እሳታማው አሪስ አይተን ነበር። ዛሬ ደግሞ ወደ ተረጋጋው ወደ ጽኑና እጅግ ማራኪ ወደ ሆነው ሁለተኛው የዞዲያክ ኮከብ ታውረስ እንሸጋገራለን። ክፍል 1 ከሚያዝያ 12 እስከ ግንቦት 12 የተወለዳችሁ ሰዎች እናንተ የፍቅርና የውበት ፕላኔት በሆነችው በቪነስ የምትመሩ ናችሁ። ይህ ማለት ለእናንተ ፍቅር ማለት ዝም ብሎ ስሜት ሳይሆን ጥበብ ነው፣ ምቾት ነው፣ እንዲሁም ህይወትን የምትደሰቱበት ትልቅ መንገድ ነው። ታውረስ በምድር ወይም በመሬት ኤርት ኤሌመንት ይመደባል። ይህም ማለት በጣም ተጨባጭ፣ ታማኝና የማይናወጥ ስብዕና አላቸው ማለት ነው። ዛሬ በዚህ ቪዲዮ ስለ ታውረስ ወንዶች ድብቅ ፍላጎት፣ ስለ ታውረስ ሴቶች አስደናቂ ጥንካሬ እና በመካከላቸው ስላለው የፍቅር ስነልቦና በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ክፍል 2 የታውረስ ወንድ በፍቅር The Taurus Man, the steadfast protector። የታውረስ ወንድ ልክ እንደ በሬ ነው፣ ዝምተኛ ግን በውስጡ ትልቅ ጥንካሬ የያዘ። በፍቅር ውስጥ ሲሆን የሱ አካሄድ ከሌሎች ወንዶች ይለያል። 1 ጥንቃቄ የተሞላበት ጅምር። የታውረስ ወንድ ልክ እንደ አሪስ ወንድ ወዲያውኑ ፍቅር ውስጥ አይዘብቅም። እሱ ነገሮችን ማጣጣምና መመርመር ይወዳል። አንዲትን ሴት ከመቅረቡ በፊት ይቺ ሴት ለወደፊት ህይወት የትሆናለች፣ ባህሪያውስ ከኔ ጋር ይሄዳል ብሎ ቆም ብሎ ያስባል። እሱ የጊዜያዊ ደስታ አዳኝ አይደለም፣ ይልቁንም የረጅም ጊዜ ጥንካሬና የማይፈርስ ግንኙነት የሚመሰርትበትን ሰው ነው የሚፈልገው። ስለዚህ ታውረስ ወንድ ቀስ እያለ ወደ እናንተ የሚቀርብ ከሆነ ዓላማው ቁም ነገር መሆኑን እወቁ። 2 አቅራቢነት እና እንክብካቤ The Provider። ታውረስ ወንድ ለሚወዳት ሴት የሚሰጠው ትልቁ የፍቅር መግለጫ ደህንነትን መፍጠር ነው። እሱ የሚወዳት ሴት በምንም አይነት ሁኔታ እንድትቸገር አይፈልግም። በገንዘብ፣ በምቾትና በመጸለያ በኩል የተሟላ ነገር እንዲኖራት ይጥራል። ስጦታ ሲሰጥ እንኳን ዝም ብሎ ሳይሆን ጥራት ያለውና ውድ ነገር መርጦ ነው። ለሱ ፍቅር ማለት በተግባር የሚታይ እንክብካቤ ነው። 3 የፍቅር ቋንቋው መነካካት እና ምግብ። ታውረስ በአምስቱም የስሜት ህዋሳቱ ነው የሚኖረው። የሚጣፍጥ ምግብ አብስላችሁለት፣ ቆንጆ ሸቶ ተቀብታችሁና ለስላሳ ንክኬ ካሳያችሁት ሙሉ በሙሉ የእናንተ ይሆናል። እሱ የቃላት ሰው ሳይሆን የስሜት ሰው ነው። ከብዙ ወሬ ይልቅ ከጎኑ ሆናችሁ እጁን ይዛችሁ ጸጥታን ብትጋሩት ይመርጣል። ክፍል 4 የታውረስ ሴት በፍቅር The Taurus Woman, the Earthly Goddess። የታውረስ ሴት ማራኪነት በውበቷ ብቻ ሳይሆን በውስጣዊ መረጋጋቷና በጥንካሬዋ ነው። እሷን ማግኘት ማለት ታማኝ ጓደኛንና ፍቃሪ ሚስትን በአንድ ላይ ማግኘት ማለት ነው። 1 የቤት እና የቤተሰብ ንግስ። ታውረስ ሴት ቤቷን እንደ ቤተ መንግስት ነው የምታየው። ምቾትና ውበት ይወዳሉ። የምትወደውን ወንድ በምቾት መያዝ ትችላለች፣ ግን እሷን በተራዋ የሚከበርበትና የሚደነቅበትን ግንኙነት ትፈልጋለች። እሷን ትክክለኛ ሴት ወይም ክላሲ ውመን ብለን ልንገልጻት እንችላለን። ዝም ብሎ የሚንቀዠቀዠ ሳይሆን ክብሩን የሚያውቅ ወንድ ይስባታል። 2 የማይናወጥ ታማኝነት። አንዲት ታውረስ ሴት አንዲ የኔ ነህ ካለች ለዓለም ሁሉ ጀርባዋን ትሰጣለች። እሷ እንደ ሌሎች ኮከቦች ቶሎ አትለዋወጥም። በችግርህ ጊዜ፣ በደህንነትም ሆነ በህመምህ ጊዜ ከጎንህ የምትቆም ጽኑ ሴት ናት። ነገር ግን ይህን ታማኝነቷን አቅልለህ ካየኸውና ከከዳሃት ያኔ ቁጣዋን ታያለህ። ታውረስ ሴት አንዴ ልቧ ከቆሰለ መመለስ በጣም ይከብዳታል። 3 ጥበብና ቁጠባ። ታውረስ ሴቶች ለገንዘብና ለንብረት ትልቅ ዋጋ ይሰጣሉ። አባካኝ አይደሉም፣ ነገር ግን ጥራት ያላቸው ነገሮችን ይገዛሉ። ባሏን ወይም ፍቅረኛዋን በገንዘብ አያያዝ በኩል ትልቅ ደረጃ ላይ እንዲደርስ የመርዳት ተፈጥሯዊ ችሎታ አላት። እሷ ጋር ያለው ገንዘብ በረከት አለው። ክፍል 4 ታውረስ በፍቅር ውስጥ የሚያጋጥሟቸው 3 ትልቅ ፈተናዎች። ታውረሶች ፍጹም አይደሉም። በፍቅር ህይወታቸው ውስጥ የሚከተሉት 3 ነገሮች እንቅፋት ሊሆኑባቸው ይችላሉ። ግድብነት። ታውረስን ሐሳብ ማስቀየር ግድዋልን እንደ መግፋት ይቆጠራል። እኔ ያልኩት ብቻ ነው ትክክል ብለው ካመኑ ሌላውን ሰው ለመስማት ይቸገራሉ። ይህም ደግሞ በባልና ሚስት መካከል አለመግባባትን ይፈጥራል። ቂም መያዝ። ታውረሶች ቶሎ አይናደዱም። ቁጫቸው እንደ አሪስ ቶሎ አይመጣም። ነገር ግን አንዴ ከተበሳጩና ልባቸው ከቀረ ያንን ነገር ለዓመታት ሊያዙት ይችላሉ። ይቅርታ ማለት ለነሱ ትልቅ መስዋዕትነት ነው። ባለቤትነት። የሚወዱትን ሰው እንደ ንብረት መያዝ ፍላጎታቸው ነው። ፍቅረኛቸው ሌላ ሰው ጋር ከሳቀች ወይም ጓደኞቿ ጋር ብዙ ጊዜ ካሳለፈች በቅናት ሊቃጠሉ ይችላሉ። ይህ ቅናት ግን በጥልቅ ፍቅር የሚመጣ መሆኑን መረዳት ይገባል። ክፍል 5 የታውረስ ተቋቃቢነት Compatibility Analysis።
ከታውረስ ጋር የህይወት ዘመን ፍቅር ሊመሰርቱ የሚችሉ ኮከቦች እነማን ናቸው? ታውረስ እና ቨርጎ። ሁለቱም የምድር ምድብ ስለሆኑ በጣም ይገባባሉ። ስራ፣ ስርዓትና ንጽህና ይወዳሉ። ግንኙነታቸው ተረጋግቶ ስኬታማ ይሆናል። ታውረስ እና ካፕሪኮርን። እነዚህ ሁለቱ አንድ ላይ ከሆኑ ትልቅ ሀብትና ንብረት ማፍራት ይችላሉ። ሁለቱም ዓላማ ያላቸውና ጠንካራ ሰራተኞች ናቸው። ታውረስ እና ካንሰር። ካንሰር የሚሰጠው ስሜታዊ ፍቅርና ታውረስ የሚሰጠው ቁጣዊ ደህንነት ሲገናኙ ፍጹም የሆነ ቤተሰብ ይፈጠራል። ታውረስ እና ስኮርፒዮ። እነዚህ ተቃራኒዎች ናቸው፣ ነገር ግን በመካከላቸው ያለው መስጅብ በጣም ከፍተኛ ነው። ስኮርፒዮ የታውረስን ምስጢራዊ ጎን ያወጣል። ክፍል 6 ስለ ታውረስ 5 አስደናቂና አዛኝ እውነቶች። ለማጠቃለያ ያህል እነዚህን 5 ነጥቦች በአእምሯቸው ይዙ። 1. የእንቅልፍ ንጉስ ወይም ንግስት። ታውረሶች ምቹ አልጋና ረዥም እንቅልፍ ይወዳሉ። በረፍት ቀናቸው እስከ ረፋዱ መተኛት ትልቅ ደስታ ይሰጣቸዋል። 2. የመዓዛ ፍቅር። በጣም ጥሩ ሽቶ ያላቸው ነገሮች ይወዳሉ። ሽቶ ጥሩ መዓዛ ያለው ሻምባ እና የምግብ ሽቶ መንፈሳቸውን ያድሳል። 3. ለለውጥ ያላቸው ጥላቻ። ዕቃ ከቦታው ከተቀየረባቸው እንኳን ሊናደዱ ይችላሉ። በህይወታቸው ውስጥ መረጋጋትን ወይም ሩቲን ይወዳሉ። 4. ተፈጥሮ አፍቃሪነት። አበባዎች፣ ዛፎች እና አረንጓዴ ቦታዎች ታውረስን ጭንቀት ያጠፉለታል። 5. ታላቅ ትዕግስት። ሌሎች ሰዎች ተስፋ በሚቆርጡበት አስቸጋሪ ሁኔታ ውስጥ ታውረስ በትዕግስት ቆሞ ውጤቱን ይጠብቃል። ክፍል 7 ማጠቃለያ እና ምክር። በአጠቃላይ ታውረስ ማለት ታማኝነት፣ ጽናት እና ውበት ማለት ነው። ከአንድ ታውረስ ጋር ፍቅር ካላችሁ ትልቅ እድለኛ ናቸው፣ ምክንያቱም እሱ ወይም እሷ በፍጹም ጥላቻ አይሄዱም። ነገር ግን እናንተም ታማኝና ታጋሽ መሆን ትጠበቅባችኋል። ለታውረሶች የምንመክረው አንዳንዴ ለውጥን አትፍሩ። አዲስ ነገር መሞከር ህይወትን ያጣፍጣል። ግድብነታችሁን ቀንሳችሁ የአጋራችሁን ስሜት አድምጡ። የዛሬው ዝግጅታችን ስለ ታውረስ ይህንን ይመስል ነበር። በነገው ዝግጅታችን ደግሞ ስለ ሁለት ባህሪያው፣ ስለ ተጫዋቹና ሁሌም ስለማይሰለው ጀሚናይ በዝርዝር እንመረምራለን። ጀሚናዮች ለምን ይዋዣሉ? ከእነርሱ ጋር ፍቅር መቆየት ይችላል በሚለው መልስ እንሰጣለን። ቪዲዮውን ከወደዳችሁት ላይክ አድርጉት። እንዲሁም የእናንተ ኮከብ ታውረስ ከሆነ ወይም ታውረስ ፍቅረኛ ካላችሁ ያላችሁን ልምድ በኮሜንት አጋሩን። እስከ ነገ በሰላም ቆዩ።